ጋይስ አዶናይ ዱባይ መሄዱን ልክ ነበር። ቀለበት ማድረጉን ተሳስተሻል ጋይስ። ይሁን ጋይስ። የኬኮ አባት እንድታረቅ ብሎ ነው የላከልኝ ጋይስ። አስቴሪሽ ጋይስ የምሬን እኮ ነው ማለት ከስድብ ሌላ ምንም አታውቁም። በእርግጥ ተሳዳቢ ናቸው። እውነታውን ስነግራችሁ ደግሞ ማመን አለባችሁ። ራሳችሁ ባለቤቱ ያላከበራችሁ እኔ እንዳከብራችሁ ትፈልጋላችሁ። ሄሎ ጋይስ የኢትዮጵያ መንግስት ለምን ዝም አለ የምትሉ ጀግና ናችሁ። ደረዙ ደና ቁርታለች ማለት ጥሩ ከዚህ ሄሎ ጋይስ እንዳታዩ እናንተ እንደም ጭራሽ ስታዩ እናደዳለን። ነገ ግን ወሬ ያለ እነግራቸዋለሁ። ምን ነገር እዛ ብዙ እንዳመጡ ከዚህ በግድ እኮ ነገር እንፈልጓቸው በግድ እናቴ ትብት በግድ ለምን ዘታረኳቸው በግድ እንድትናገሯቸው ያድርጓቸው። ተውኝ፣ እኔን አትንኩኝ፣ ተውኝ፣ አትነካኩኝ። ቤት ስሜ የተጻፈልኝ ቴክስት ብታይ በሳቅ ነው ሞቹ። አሁን መጥቶ የጻፈልኝ ቴክስት ሃዩ ሪከርደር የምትባል ነው የላከችው። እስከዛሬ እንደዚህ አይነት ወሬ ሳያወሩ ዛሬ መጥተው አውሩልኝ። ለምን እስከዛሬ አትነገራችሁም? ዛሬ ለምን ነገራችሁ? ስመላለስብኝ ተስኖኛል መስራት ሀያት ያችን ያርገችን ወሬ ሀያት ቻ አንድ ሺህ ምናምን ሪከርደር ያጠ አሁን በተጻፈችልኝ ወሬ ቪዲዮ አለ ቦይስ አለ ምናምን ላኪ ቪዲዮ ነበር ያለውን ቪዲዮና ቦይስ ላኪ ከዛ ይቀበልሻለሁ። በተቀር አልፈልግም፣ አትምጪብኝ፣ ወሬ አልፈልግም፣ አትንገሩ። በፍቅራችን ሌሉ የሚገርመኝ አልወጣትም ያልኩ ደውዬ ስልክ ጋር ካላነስን ጠያቂው ቢያስጨንቀኝ ስለ ፍቅርሽ ትታ ፈልጊያቸው የሆነ ሰው ፈልጊው ራሱ ማለት ነው። ስልክ ደውዬ ካላነሳልኝ ድጋሚ አልደውልም፣ ድጋሚ አልፈልገውም። ራሱ ፈልጎኝ ይምጣል። እናቴ ትሙት ይሄ እኔ ባህሪ ነው። ማንም ይነግራቸው ፈለኳቸው። ስልክ ደወልኩላቸው አላነሳችሁ፣ ደግሜ ደውላቸዋለሁ አላነሳችሁ። ከዛ በኋላ እናንተ ናችሁ ፈልጋችሁ የምትመጡት። ለምንድን ነው ሰው እንደዛ የማይሆነው? ለምንድን ነው እንደዛ አይነት ባህሪ የሌላችሁ? ለምንድን ነው ሽልጥልጥ የምትሉት? አሁን እኔን ከጠላችሁ ምን ትሰራላችሁ? እኔ ቤት ምንድን ነው ሊፍት በር እኔ ትመችኛለሽ። ልብስሽ ከአንቺ ልብስን እኮ አንቺ ልበሻት። ቴንኪ ማሪ። ቱታ ቤት ልከፍት ነው። ትገዙኛላችሁ መጥታችሁ? ውይ ባርች በጎንደር ዘበለድ ኦኬ። ጊፍት መላክ ትፈልጋለህ? ላካ አረ ምን ማን እጅሽን ያዘሽ? ላኪ ይኸው ማሚ ወይ አቢ ይሄ ፍቅር ይቆረጥልሽ፣ ሌላ ይጨመርልሽ፣ ጨምሪ ብርቱካን ተኪ እንደሱ አታርጊ። ቢቢ ተባልሽ አትጫወችበት። እንደሱ አታርጊ ዱዱ፣ እንደሱ አታርጊ። እሺ እኔ ትራፍሽ ልብላ ምቱ ባገቢበት ባደርገው ጋይስ አዌ ላሳየኩማ አምሩ ማበ
ስሙ ልንገራችሁማ የኪኮ አባት እንታረቅ ብሎ አበባ ላከልኝ ጋይስ። ውይ ነው የሚለው እኔ ነው ሪካርድ ሲያይ ለምንድን ነው ስሜን የምታጠፊው? ኧረ የት አባ በሰላም አትኖራት እንደሆነ ጋይዝ ዛሬ ለሚስቱ ወርቅ ገዝቶ ሰጥቷታል አሉ እና ያን ሰምቼ ላጣላቸው ነው። ወሬ በሰማሁ ቁጥር መጥቻ እናዳለሁ። ሰውዬ ለሚስቱ ወርቅ ገዝቶ ሰጣት አሉ። እኔ ደግሞ አበባ ገዝቼ ይዤ መጣሁ። እሱ ላከ። ደስ አላችሁ? ማን ነው የከኮበት? ማሚ ኮኔንናዲ ሙኒትዬ ሚጡዬ ሙኒት ሄጅሽ ዛሬ ሙኒት ትናንትና በጣም ጊፍት ስትሰጪ ነበረ። ሚጡዬ እናቴ እህትዋ ኧረ በእናትህ አር ምናምን የምትለው በዚህ ሰዓት ምን አይነት ነገር ነው የምትጽፈው? በእግዚአብሔር እንዴት መንደረ ይዝዝብን ያለው ግን እዚህ ይታል ስታው ቤቱ ሽንት ቤት ይመስላል እንዴ? ሚጡዬ እንዴት ነው ሚጡዬ? ሰሞኑን እንዴት እያየሽ ነው? እያየሽ ነው አይደለ? ከማን ጋር ወሩ? ኧረ ተይ ማንን ጠሩ ይላሉ አሉ። አይ ይልኝ ብቻ የኛ አቅ ሳይወጣ ልቾ የሙዚቃውን ቀልሽ ድራማው ታምሩ እንደቀጠለ ነው እንጂ ፍቅር ታምሩ እንደቀጠለ ነው። ታምሩ እንደቀጠለ ነው ስልሽ አንተ ሆዴ ኢትዮጵያ መጣክ እንዴ? ስማ ሆዴ ቃራ ጋይስ ቤቢ አንቺ ቤት ግን ተገርነሽ እሺ ማርያም ሂጂ ፖፖ አምጪላት እናንተ ሆዴ የስ ማርያምን አሁን እንኳን በእንገናኝ ጂጂ ብትናደድ አይመስለኝም። እንገናኛ የት ነሽ? ከነገ ወዲያ እንገናኛለን። እሺ ወዲህ ጂጂ ላይ ደብራት ጂጂን ጥሯት ጋይስ ሜሽን አድርጓት። አሁን ጋይስ ጂጂ ስናደራች እንዴ ኮዴ ጋር በገናኝ እስኪ ንገሩኝ። አትናደድማ እንዴ? ደስ ይለኛል ይላል። ቆያ መጀመሪያ ጂጂ ትፈቀድ ኖሊ ቤቲ ኖሊ እውነት ለነገሩ ከሶሻል ሚዲያ ሰው ጋር ተገናኝታችሁ መጨረሻችሁ ማያምሩ ኖ አያችሁ ነው አሉ ቤተሰቦቼ ጋይስ። አይ ሆዴ ኖ አሉ በይቅርብሽ ካሮት መሰልሽ የፈረንጁን ነው የኢትዮጵያውን የካሮት በነገራችን ላይ ካሮት ጋይስ የፈረንጁ ደስ ይላል፣ የአበሻው ደስ ይላል። ታውቃላችሁ ካሮት ሁለት አይነት ካሮት እንዳለ የፈረንጅና የአበሻው አውርቶ አደር ሌሼ አውርቶ አደርሽ ሌሼ ያለ እኔ ማር አውራ እንደኔ አውርተሽ ኑሪ ናማዳም ይል ከመሩን አይሰሩም። እኔ በቀርስ አሁን እኔም በምላስ የምትችሉ ነው ይመስላችኋል? በስድብ አልችላችሁም። አይዘው ስታስጠይ ያስጠላም ባይዘው እንደኔ ነጩ ነው ካሮቱ። አይ የሀበሻ ካሮት እና የእንትን ካሮት አለ የምን ጎረቤትሽን የቡና አጠረኝም ወይ ስሪዲ ምን ነው ስጦታ ልላክልሽ ከእንደገና ደግሞ ጎረቤትሽን ምናምን ለደህንነቴ ስለምሰጋ የትኛው ብሎክ ናቸው?
ለደህንነቴ ስለምሰጋ ይሄ ኮመንት ይጣራልኝ። ቤተሰብ ቤቴ ቼክ 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 እያደረግሽልኝ። ኧረ ተይ ስሚ፣ ጭራሽ ያሁኑ ሰማሽ ሚጡ ቤት ሚጡ የሰማሽ ያሁኑ ጭራሽ የኢትዮጵያ መንግስት ለምን ዝም አለ ደግሞ አሉ። በዛኛው ጎራ ያሉት በጎች በዛኛው ጎራ ያሉት የኢትዮጵያ መንግስት ለምን ዝም ምንድን ነው ፍሬንድ ምንድን ማሬ በዱባይ ተማሪ የኔ ፍቅር ባይዘዌ በዱባይ በቤይሩት በቻይና በጋና በአሜሪካ በአውስትራሊያ የሚባል ነገር የለም ጓደኝነት። ሀበሻ እንዳለ ኢትዮጵያኖች ስንባል ለጓደኝነት እግዚአብሔር ባርኳችሁ እግዚአብሔር እንደው በቃ እግዚአብሔር ይልባችሁ ነው። አሪፍ ጓደኛ ከሰጣችሁ ነው እንጂ ሀበሻ በጓደኛው በጣም ነው የሚመቀኘው። ሁሉም ጓደኛ ማለት ከ100% 98% በጓደኛው የሚመቀኝ ነው። በማንም የማይዘው በሌላ ሰው አይደለም፣ በጓደኛው ነው የሚመቀኘው። የማያውቃችሁ ሰው በነገራችን ላይ የማያውቃችሁ ሰው ላይክ ሊያጣጥላችሁ ይችላል። ዝግ እኮ ነው ማሬ። ምኑ ማሬ? ነገም ዝግ እኮ ነው ታዲያ። ነገም የለም እኮ ማሬ። ነገ ዛሬ ከአንድ ሰዓት በኋላ ወይስ አሁን ዝግ ነው? እና ለቻው ላይክ እዚህ ጋር የምታውቁኝ ልጆች ምናምን እዚህ ሚዲያ ላይ የምታውቁኝ ተሰድቡኛላችሁ በኮመንት ምናምን ደስ ያላችሁ ልትሰጡኝ ትችላላችሁ። ስለኔ ፐርሰናሊቲ ምንም አታውቁም። ላይክ ሚዲያ ላይ የሚወራውን ልታራግቡ ትችላላችሁ ምናምን። ጥላቻም ካላችሁ በዛም ብጎዳበትና የምጠየቅበት ወይም ደግሞ እኔን የሚጎዳ መስሎ የተሰማችሁ ነገር ካለ ክፋታችሁን ታሳዩኛላችሁ። በህይወቴ ግን ምንም አይነት ነገር አታመጡ። ሶ ጓደኛችሁ ደግሞ የትኛውም ቦታ ላይ ብትሆኑ ጓደኛ የእናንተ ከስንት አንድ ካልሆነ በስተቀር ከስንት አንድ ካልሆነ በስተቀር እና ደግሞ ምን ይወስናል መሰላችሁ? ልብ እግዚአብሔር ቤቢዬ ታያንቺ አብሮ አደግነን እኔና አንቺ ታይውስ ስሚ ምን እንደሆነ ልንገራችሁ፣ እግዚአብሔርን ልንገራችሁ ጋይስ፣ በዚህ እመኑ እሺ። እኔ የምመክራችሁ ምክር ይጠቅማችኋል፣ ውሰዱት። ስለሚጠቅማችሁ ነው። እኔ ከራሴ የህይወት ተሞክሮ ነው ለእናንተ የምነግራችሁ። ይሄ ሰው ስለሚያወራ ምክር ስለሚሰጣችሁ አይደለም። ባይዘው ሚዲያ ላይ መጥቶ ስለ ጓደኛ ደጋግሞ የሚያወራላችሁ ስለ ጓደኛ ምናምን የሚነግራችሁ ሰው ችግር ያለበት ሰው ነው። እመኑ። እኔ በራሴ ያየሁትን ነው የምነግራችሁ። ጓደኝነት በነገራችን ላይ አብራርተ የምትጨርሰው አይደለም። የእውነት የልብ ጓደኛ ስታገኝ ጓደኛ ልትወደው ትችላለህ፣ ልታደንቀው ትችላለህ ምናምን። በፍቅር ታይም ላይ ማንም ጓደኛ ከጓደኛው ጋር ሲጣላ ጥሩ ነገር አይወራም። ይሄንን እመኑ። ነው ጓደኛ አሁን የዱባዮቹ ተማሙ ምስጢራቸው ወጣ ምናምን ስትሉ ያስቀኛል። ይሄ ሁሉም ቦታ ላይ ነው ያለው። በጓደኛ ዓለም ስትጣሉ ጥሩ ነገር አታውሩ። የሰው ልጅ ሲጣላ ጥሩ ነገር ያወራል፣ ምስጢር ያወጣል። አዎ ያወጣል። ምክንያቱም ከሌላኛው ሰው ጋር የምታወሩት ስለዛኛ ሰው ስለሆነ ማለት ነው። ዱባይም ቤይሩትም ኮት ዲቮርም ኬንያም ጋናም ያላችሁ ሰው ጓደኛ ማቾች ሁላችሁ አንድ ናችሁ። ምንም የሚለያያችሁ ነገር የለም። እግዚአብሔርን የሚፈራ ሰው እናንተ ደግሞ ከምንም በላይ ደግሞ ከአሜሪካ አሜሪካ ብርቆ ነብሻ ወይ አሜሪካ ያሉ ጓደኞች